የዓለም አትሌቲክስ ሻምፒዮናም ላይ ጽጌ ለኢትዮጵያ በ800 ሜትር ወርቅ እንደምታመጣ ከወዲሁ የምትጠበቅ አትሌትም ሆናለች። የዓለም የ800 ሜትር ንግስት መሆኗን ያስመሰከረችው ጽጌ በ2024 የፓሪስ ኦሎምፒክ ኢትዮጵያውያን በአብዛኛው በማይሳተፉበት በ800 ሜትር ርቀትም የብር ሜዳሊያ በማሸነፍ ታሪክ መስራቷ የሚታወቅ ነው። አትሌቷ ያስመዘገበችው ሜዳሊያም ለኢትዮጵያ በኦሎምፒክ መድረክ በ800 ሜትር ርቀት የተገኘ የመጀመሪያው ሜዳሊያም ሆኖ ተመዝግቦላታል። በሌላ መረጃ ደግሞ በኖርዌይ ኦስሎ የ10,000 ሴቶች ዳይመንድ ሊግም አትሌት የኔዋ ንብረት ማሸነፏ ይታወቃል። ይህች ወጣት አትሌት ከማሸነፏን በላይ ሌሎችም ታሪኮች ማጻፍም ችላለች። ከወዲሁ የነጥሩነሽ ዲባባ ተተኪ ነች በሚል ከፍተኛ ሞገሳና አድናቆት እያገኘች ያለችው ይህች አትሌት ከወዲሁ ክስተት ነች እየተባለች ነው። አትሌት የኔዋ በኦስሎ የዳይመንድ ሊግ 30 ደቂቃ ከ28 ሴኮንድ ከ82 ማይክሮ ሴኮንድ በመግባት ነው ውድድሯን በአንደኝነት ያሸነፈችው። አትሌት የኔዋ ንብረት በ10,000 ሜትርም የ2025 ፈጣን አትሌትና በወጣትም አትሌቶች የምንጊዜም ሁለተኛ ደረጃን መያዝም ችላለች። የኔዋ ንብረትም በቀጣይ በ10,000 ሜትር የሴቶች ውድድር ላይም ኢትዮጵያን በመወከል ከፍተኛ የሆነ ድልም ታስገኛለች ተብሎም ይጠበቃል። በዚህ ውድድርም ላይ ከወዲሁ የምትጠበቅ ኢትዮጵያዊት ተስፈኛ አትሌትም አስብሏታል። በነገራችን ላይ ከቅርብ ጊዜ ወዲህ እንደ ሀገር ተቸግረን ከቆየንባቸው የውድድር አይነቶች አንዱ የሴቶች የ10,000 ሜትር ሲሆን የኔዋ ንብረትም ይህንን ክፍተት የመሙላት አቅም ያላት አትሌት መሆኗም አስመስክራለች። የመጻኢ ዘመን ኮከብ እየተባለች እየተወደሰች ያለችው ይህች አትሌትን በሚመለከት አንዳንድ መረጃዎችን እናጋራችሁ። የኔዋ ንብረት ከእድሜዋ ቀድማ መብሰሏን አብሯት በትራክ ላይ የሚሮጡ ተፎካካሪዎቿ ጭምር ይመሰክራሉ። ለቀጣዮቹ ዓመታት በትራክ ውድድሮች ከሚነክሱ ሴት አትሌቶች መካከል የመጀመሪያውም እንደሆነች ከወዲሁ እየተነገረላት ይገኛል። ወጣቷና ታታሪዋ የኔዋ ንብረት የመጨረሻ 400 የምትጨርስበትም ፍጥነትም ከዓይን ያውጣሽ የሚያስብልም ብቃትም እያሳየች ነው። በሁለተኛው የኢትዮጵያ ማሰልጠኛ ማዕከላት በአትሌቲክስ ሻምፒዮናም ላይ በ3000 ሜትርም ሶስተኛ የሆነችው ይህች አትሌት በ40ኛው የጃን ሜዳ ኢንተርናሽናል ሀገር አቋራጭ ማጣሪያ ውድድርም ላይ በ6 ኪሎ ሜትርም ሶስተኛ ሆና ማጠናቀቋ የሚታወስ ነው። ይህች ወጣትም አትሌት በ41ኛው የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድርም በ6 ኪሎ ሜትር ወጣት ሴቶችም አንደኛ የወጣች ሲሆን በ54ኛው የኢትዮጵያ የአትሌቲክስ ሻምፒዮና በ5000 ሜትር በሴቶችም አንደኛ ሆናም ጨርሳለች። በ2017 የታላቁ ሩጫ በኢትዮጵያ የ10,000 ኪሎ ሜትር ሁለተኛ በመውጣትም ያጠናቀቀች ሲሆን በፈረንሳይ ሊዮን በተደረገ የቤት ውስጥም የ3000 ሜትር ውድድርም 8 ደቂቃ ከ39 ሴኮንድ ከ57 ማይክሮ ሴኮንድ በመግባት ሁለተኛ ደረጃ ማግኘቷም አይዘነጋም። አሁን ደግሞ በዚህ በኖርዌይ ኦስሎ በተደረገው የሴቶች የ10,000 ሜትር የዳይመንድ ሊግ ውድድር 30 ደቂቃ ከ28 ነጥብ ከ82 ማይክሮ ሴኮንድ በመግባትም አሸናፊ ሆናለች። በቀጣይ በጃፓን ቶኪዮ በሚካሄደው የዓለም ሻምፒዮናም እንደ ሀገር በ10,000 ሜትር ሜዳሊያ ካስመዘገብን በዚች ወጣት አትሌትም ሊሆን እንደሚችል ጥርጥር የለውም። ውድ የዛሬ ሚዲያ ቤተሰቦች ለአሁኑ ያዝናቸው መረጃዎች እነዚህ ይመስሉ ነበረ። መልካም ጊዜ እንዲሆንላችሁ ተመኘን። ቻው ቻው።